አርቲስት ዘሪቱ ከበደ ከብዙ ወንዶች ጋር ተኝቻለሁ አለች። የተባለ በዓለም ላይ አሁን ላይ አነጋጋሪ ሆኖ ኢትዮጵያዊ ማን ነው? አዱሽ የተባለው ሰውዬ ሆኗል። በዛሬው ዕለት በእንግሊዝ ለንደን ታላቅ የተቃውሞ ሰልፍ ተካሂዷል። በኢትዮጵያ የሚደረገው የአማራ ዘር ጭፍጨፋ ይቁም። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ባላችሁበት መልካም እንዲሆንላችሁ እመኝላችኋለሁ። የአሽሩካ ቻናል ነው። በሳምንቱ ምን ተወራ ምን ተነገረ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ቪዲዮውን እንደተለመደው ላይክ ያደረጋችሁ እንድትከታተሉ ጋብዛለሁ። ተመልከቱልኝ። በዛሬው ዕለት በእንግሊዝ ለንደን ታላቅ የተቃውሞ ሰልፍ ተካሂዷል። ይህም በሀገራችን ኢትዮጵያ በአማራ ክልል እየተፈጸመ ያለውን የጦር ወንጀል ግፍና በደል ለመቃወም ነው። ድሮን ጭምር በታገዘ ሆስፒታሎች ላይ፣ ክሊኒኮች ላይ፣ ትምህርት ቤቶች ላይ በአብይ አህመድ አገዛዝ እየተፈጸመ ያለው ግፍና በደል ይሄ ፀሐይ የሞቀው ዓለም ያወቀው ጉዳይ ነው። በተጨማሪም ሰሞኑን እጅግ አሰቃቂ በሆነ ሁኔታ አብይ አህመድ ሰራዊት የፈጸመው ግፍና በደል ታሪክ ጠባሳ ላይ የተቀመጠ እጅግ አሰቃቂ ጉዳይ ነው። ይህንን ግፍና በደል ለመቃወም ነው እንግዲህ ህብረተሰቡ ግልብጥ ብሎ ወጥቶ ድምፁን እያሰማ የነበረው። እንመልከት። ይህን ወንጀለኛ ግለሰብ አብይ አህመድ ለፍርድ እንዲቀርብ በጋራ እንድንነሳ አክብሮታዊ ጥሪያችንን እናቀርባለን። በኢትዮጵያ የሚደረገው የአማራ ዘር ጭፍጨፋ ይቁም። ትግላችን ይቀጥላል። ትግላችን መራራ ነው። የምንታገለው ጎጠኞችን ነው። የምንታገለው ጎጠኛ የራሳችን ጎጠኛ ነው እያስቸገረን ያለው ባንዳው ተላላቂው። ስለዚህ ትግል የሚጀምረው ይህን ግፍና በደል በየቦታው መቃወም ያስፈልጋል። በተለያዩ አውሮፓ ከተሞች ተቃውሞ ይቀጥላል። በዓለም አቀፍ ደረጃ እንደዚሁ በስዊድን ስቶክሆልም በቀጣዩ ሳምንት ቅዳሜ ኖቬምበር 1 2025 እንደዚሁ የተቃውሞ ሰልፍ እናካሄዳለን። በስዊድን የምትገኙ ስቶክሆልም ከተማ ላይ ለሚደረገው የተቃውሞ ሰልፍ እንድትዘጋጁ ተጨማሪ መረጃዎችን በቀጣይ ቀናት የማቀርብላችሁ ይሆናል። በተያያዘ በስዊድን የስደተኞች ጉዳይ አሳሳቢ ሆኗል። ይህንንም አስመልክቶ የተቃውሞ ሰልፎች እየተካሄዱ ነው። ያ ወረቀት የሌላቸውን ስዊድን የማስወጣት ዘመቻዋ ቀጥሏል። ወደ እስር ቤት እያስገባች ልጅና እናትን አባትና ልጅን የመለየት እንቅስቃሴ ውስጥ የመግባት ጭምር ነገር አለ። ወደ እስር ቤት ማስገባት ከዛም ወደ ኢትዮጵያ ዲፖርት የማድረግ ነገር እየታየ ነው። ይህም ዓለም አቀፍ ሕጎችን ይጥሳል የሚል ነገር እየተሰማ ነው በስዊድን ባሉ ኢትዮጵያውያን ዘንድ። ይህንም አስመልክቶ የተቃውሞ ድምፅ በተለያየ ጊዜ እያሰማ እንገኛለን። ወንድሞቻችን እህቶቻችን እንግዲህ በለበርካታ ዓመታት ከ15 ዓመት ድረስ የቆዩ ህይወታቸውን በስዊድን ያደረጉ ቋንቋ የሚችሉ ስራ እየሰሩ ታክስ እየከፈሉ የነበሩ ሰዎች ጭምር ናቸው እየተላኩ ያሉት። በስዊድን የተወለዱ ህፃናት ጭምር ይህንን ሁላ ትክክል አይደለም፣ ፍትሃዊ አይደለም እየተባለ ነው ያለው። በተጨማሪም የተለያየ ፖለቲካ እንቅስቃሴ ውስጥ ያሉ በሀገራችን ውስጥ የምናውቀው ነው። የመንግስት ተቃዋሚ የሆነ አካል ወደ ኢትዮጵያ ሊላክ አይችልም። ከለላ ጥበቃ የሚያስፈልጋቸው ሰዎች ወደ ኢትዮጵያ ሊላኩ አይገባም የሚል የተለያዩ መረጃዎች እየሰማ እንዳለ ነው። የኢትዮጵያ መንግስት ጋር የአውሮፓ መንግስታት ስምምነት እያደረጉ ያው ስደተኞችን ወደ ኢትዮጵያ የመላክ ነገር እየታየ ነው። ይህንንም ጭምር ማጋለጥና መቃወም ያስፈልጋል። Stop mass deportation. Stop deporting the father. Stop sending us to war zones. We deserve protection, not detention. Stop detention. ዘሪቱ ከበደ ከብዙ ወንዶች ጋር ተኝቻለሁ አለች ተብሎ ሰሞኑን እየተባለ ይገኛል። አቤት ምን ሆና ነው? እስቲ እንቃኘዋለን። በግራ በቀኝ እናዳምጥና ፍርዱን እንሰጣለን። ለማንኛውም አርቲስት ዘሪቱ ከበደ ከልጅነት ወደ ልጁነት የተባለ መጽሐፍ ጽፋለች። የግል ታሪኳን የተቃኘበት ነው ተብሏል። እኔ አላነበብኩትም፣ አልደረሰም እኔ ጋር አይዟችሁ። እና እሱ ላይ ግን አንድ ነገር ጻፈች። ይሄም ደግሞ ይላሉ ዘሪቱ ከበደ እንኳን መጽሐፍ ጻፍሽልን ያስተምረናል ካሉት እስቲ እንጀምርና ወደ ተሳዳቢዎቹ ደግሞ እንመለሳለን። እንዲህ በዘሪቱ ከበደ ግለ ህይወት ግለ ታሪክ መጻፍ ምክንያት በርካታ ወጣቶች እንደሚያተርፉ እሙን ነው። በተለይ ደግሞ ሴቶች
ከሌሎች ሴቶች ህይወት ልምድ እንዲማሩ በማድረግ ረገድ እንደዚህ ያሉ አርቲስቶችና ሌሎች ታዋቂ ሰዎች የሚጽፏቸው ግለ ታሪኮች፣ መጽሐፎች በጣም ወሳኝ ስለመሆናቸው በርካታ ጥናቶች ያመለክታሉ። ከዚህ አንጻር ዘሪቱ ከበደ ግለ ታሪኳን በመጻፏ እጅግ በጣም አድናቆትና ክብር አለኝ። ከዛም ባሻገር ዘፋኝ በነበረችበት ሰዓት እንደ ሀገር ካስማ አይነት ሙዚቃዎችን በመስፈን በህይወቷም ባሳየችው ጥንካሬ ብዙ ወጣት ሴቶችን ኢንስፓየር ያደረገች በሴቶች እኩልነት እንቅስቃሴው ትልቅ ሚና ያላት ሴት ናት። ትልቅ አክብሮት አለን። ወሲብ ታቡ በሆነበት ሀገር ውስጥ አጠቃላይ ግለ ታሪኳን በድፍረት በመጻፏም ልትደነቅ ይገባል። ጠበቃ ሰብለ እንደዚህ አይነት አስተያየቷን ሰጥታለች። እሺ የፌስቡክ አርበኞች ደግሞ ምን አሉ? የፌስቡክ አርበኞች ከብዙ ወንዶች ጋር ተኝቻለሁ። ዘሪቱ ከበደ ሰሞኑን ባስነበበችው መጽሐፍ ላይ እንጽፋለች አይነት ነገር ነው። ከብዙ ወንዶች ጋር አንሶላ መጋፈፏን አስታውቃለች። እንደዚህ አይነት ነገሮች ታቡ በሆኑበት የማይናገር ግን እነዚህን ነገሮች የሚያደርግ በበዛበት ሀገር ውስጥ ማህበረሰብ ውስጥ በግልጽ ያለፈችበትን መንገድ መናገሯ ለብዙዎች አስተማሪ ነው ይላል። ግን እዚህ ይሄ የተጻፈበት ስር ኮሜንት ስር የኮሜንቱ ጉድ እኔ በእውነት ሰው በቃ ምንም አድርጉ ምን እንደማይመለስ ነው የምንመለከተው በኮሜንት። እና ዘሪቱ የኖቤል ሽልማት ይገባኛል ብላ ነው ይላል ኮሜንት ላይ። አቤት ነውርን ለህዝብ ግልጽ ያደረገ ባለጌ ድርበ ኃጢአትና መሀይምነት ነው ይላል ደግሞ ሌላው። እና አንዳንዱ ነገር ለህዝብ የሚነገር አለ፣ ሌላው ደግሞ ለህዝብ የማይነገርም አለ። there are things you should keep to yourself ብሏል በእንግሊዘኛ ነው እንግዲህ ኮሜንት። በተቃራኒው ጭራሽ ዘሪቱ እንደዚህ አይነት ነገርም ብላም አልጻፈችም፣ ሰው ዝም ብሎ ነው የቀባጠረ ያለው በሚል ሀሳቡን ያጋራው ናቲ አብርሃም ነው። ያው ኮሜዲያን ወይ ዩቲዩበር እንበሉ አላቅም። መጀመሪያ ያልተጻፈህን ሀሳብ በተባራሪ አረዳድ አውጥቶ መለጠፍም ሆነ ስም ማጥፋት አግባብነት ያለው አይመስለኝም። ሁለተኛ ከመጽሐፉ የተረዳሁት ለሰዎች መማሪያ ይሆናል። የተኖረንና ያለፈን ህይወት ከውጣ ውረዶችና ከስኬቶች ጋር የሰፈረበት ምስክርነት ነው። ታዲያ በእግዚአብሔር ምሕረት እንደቆመ ሰው ለእኛ በቅንነት የቀረበን ሀሳብ ያልተባለ ብሎ ጽፎ ሰውን ለማሸማቀቅ መሞከር ትክክል አይደለም የሚል ሀሳብ አስቀምጧል። ብዙ ነገር ተነስቷል። አይደለም መጽሐፉ ላይ የተጻፈው ደግሞ ይሄ ነው የሚል ነገር ሪታ የተባለች ፖስታች አስቀምጣለች። ምዕራፍ 11 የተባለው ላይ ዘሪቱ እንዲህ ብላለች። ሚስት በነበርኩባቸው የመጨረሻዎቹ አመታት በተለይም ትዳሬ ይዳን አይዳን ባለየበት የሽግግር ወቅት ተገቢ ባልሆኑ የጾታዊ ግንኙነት ትክኪዎች ውስጥ አልፍ ያለው የሚል ነገር ማስፈሯን ያው ገልጻለች። ባላነበውም እንግዲህ ሰው ያችን ነገርም ገልብጦ የጻፈው ሊሆን ይችላል። እኛ ታዲያ ስለ ዘሪቱ ህይወት ምንም ብትሆን ምን አገባን አይነት ደግሞ የሰጠ ማስተያየት አለ። ችግሩ ዘሪቱ ከብዙ ወንዶች ጋር መተኛቷ አይደለም። ችግሩ ይህንን የግል ጉዳይ ስለ ሃይማኖታዊ ፕሮፓጋንዳና ለገበያ ትርፍ መጠቀሟ ነው። ችግሩ ትላንት በነፃነት ስትኖርበት የነበረውን ህይወት ዛሬ ኃጢአት ብላ ስትሸጥ እናንተ ደግሞ በድንቁርና ሆናችሁ ገበያውን ስታሙቁላት ነው። ስለዚህ መደናገጣችሁና ማጨብጨባችሁን አቆሙ እያለ ይቀጥላል። እና የሆነ ሆነና ለወሬ የለውም ፍሬ። ታዲያ እናንተስ ምን ታስባላችሁ? ይሄ አንገብጋቢ አጀንዳ ላይ የዩቱብ ቤተሰቦቼ እስቲ ሀሳባችሁን ኮሜንት አድርጉ። አይ ግን ምን ለማለት ነው? ዘሪቱ ከብዙ ወንዶች ጋር በተኛች ይሁን እና እሷ ከብዙ ወንዶች ጋር ስለተኛች ይሄ ሀሳብ ትክክል ነው፣ የተግባር ትክክል ነው ማለት ነው? እሷም እንኳን እንደዛ ገልጻ እንኳን ቢሆን አልገለጸችውምም። ከዛ ነገር ወጥቼ እንደዚህ ሆኜ ሰላም አገኘው ምናምን ውስጥ ነው ልትጽፍ የምትችለው። ያው ባይ ዲፎልት ምንም ጥያቄ የለውም። እና እሷም ያ ነገር አይጠቅምም ነው። እዚህ አይነት ነገር ውስጥም ካላችሁ እኮ አይጠቅማችሁም ውጡ ነው አይነት ነገር ነው ጥያቄው። ለማንኛውም ያው እናውቀዋለን እኮ ሁላችንም ይሄ ነገር ክፉ እንደሆነ እና ምንድን ነው አነጋጋሪ የሚሆነው አንዳንዴ ይገርመኛል። ብቻ አነጋጋሪ የሚሆነው ነገር ራሱ። ለማንኛውም ይህና ያ ተብሏል። የኔ ድርሻ ለእናንተ ማቅረብ ነው። ጣፋት አድርጌ ማታ ማድረግ ነው። እንደተመቻችሁ ግቡና ውጡበት ለማለት ነው የምፈልገው። እንቀጥላለን። ቲክቶክ ላይ ጋብቻ የሚባል ነገር ደግሞ እየመጣ ነው። ያው ከዚህ የተጠቀሙ ሰዎች አሉ። ቲክቶክ ላይ ዘቢባን ማንሳት ይቻላል። ያው ኢሳያስና ዘቢባ ያው እንዲያውም ሰሞኑን ሁለተኛ ልጃቸውንም
በአጠቃላይ ለዘቢባ ደግሞ የሶስተኛ ልጇን እንዴት ነው እያከበሩት ነው። ጥሩ ሆኗል። አንዳንዶች ቲክቶክ የጋብቻ ሴንተር ሆኖላቸዋል። አንዳንዶች ደግሞ እጅ ከፍንጅ ሚስት እያላቸው ሌላ ሚስት ፍለጋ የሚወጡበት እየተያዙ ይገኛሉ። ሰሞኑ የተጋለጠ ጉዳይ ነው። በተለይ ሚስቶች በተጠንቀቅ ቁሙ። ቲክቶክ ላይ ከፍተኛ ዘረፋ እየተካሄደባችሁ ነው። ተመልከቱት። 3 ልጆች አሉኝ። 3 ልጆች የት ነው ያሉት? ከአንተ ጋር ፓሪስ፣ ኢትዮጵያ? አውሮፓ ናቸው ያሉት። እዚህ ናቸው ከእናታቸው ጋር እዚህ አውሮፓ ነው ያሉት። አውሮፓ ውስጥ ከእናታቸው። ኦኬ። የምትፈልገው ሰው ከየትም ትሆን አውሮፓ፣ አሜሪካ፣ ካናዳ ችግር የለም። ግን ከአፍሪካ መሆን አልፈልግም። ከየትም አሜሪካ፣ ልጆች ያላት 1 2 3 ችግር የለብኝም። 4ም ይኖሩ። ያው በቃ ልጆች አሉኝ እንጂ ሚስት አለኝ አላለ። ከአፍሪካ አልፈልግም፣ ከአሜሪካ ካና። ይሄ እኮ ንግድ ነው እንጂ ፍቅር ግንኙነት አይደለም። በነገራችን ላይ እኔ ይገርመኛል። ለማንኛውም ግን ያው እጅ ከፍንጅ እንዴት ተያዘ እንመልከት። አንድ ሴት እዚህ ጋር አክሰፕት ላድርግ። ሄሎ። ኦኬ። አቤት። ሀይ። ዋሻው እንደ ከየት ነው? ልክ እሷ ስገባ እሱ ወጥቷል። ምንድን ነው እስቲ ግን አሁን ያስወጣሽውን ሰውዬ ፈልጌ ነው። አሜንን? አዎ። ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ፣ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? ኢሳይድ ልጆች አሉኝ፣ 3 ልጆች አሉኝ። ግን ከልጆቿ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያሉት ያለችው። ልጆቹ ምን ሆኑ ነው ያለኝ? 3 ልጆች አሉት፣ ከእሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። ይህን ያለችው አለ እሷ ዩሮፕ፣ አንቺ ፈረንሳይ። እሺ ተለያይተን ነው እነሷ ተለያይተን ነው ያለው? አዎ። እውነት? በእውነት የገባሁት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሸሁ አይደለም። እግዚኦ! አቤት 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 አቤት! ምን ላይ ደረስን ግን? ኧረ ምን አይነት ጊዜ ላይ ያለ ነው? ኦኬ። የሚያስችልም የሚያሰኝ ዜና እኮ ነው ያየሁት ዛሬ። ይሄ ነው እንግዲህ ይሄም መጥቷል። ሚስት ባሏ ሌላ ሲፈልግ እንግዲህ ቲክቶክ ላይ ይዘዋለች ማለት ነው። እግዚኦ እግዚኦ! አድነን ነው በቃ። አንዱ ያለው ሳያገባ ያላችሁ ለምንድን ነው ለመድገም የምትሯሯጡት? ነው የማይገባን ጉዳይ። ለማንኛውም ያው ተጠንቀቁ ለማለት ነው። እኔ ብዙም በዚህ ጉዳይ ላይ ባልፈው ነው የሚሻለኝ። አስተያየት ስጡበትን፣ ኮሜንት አድርጉ። ከልምድ እንዳየው ሶሻል ሚዲያ ላይ በትዳር መካከል መግባት ጥሩ አይደለም እንዴ። ስንቱን ገብተን እኮ አስተያየት ሰጥተን ይኸው መጨረሻ ላይ ሲላላሱ ነው የምንመለከተው። አታዩም እንዴና ሀብታሙ ምናምን የተባሉትን ኩላሊቶቹ። አይደለም አካሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከእሷ ጋር ደስተኛ ለመኖር ዝግጁ ያለኝ ፈቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ መጀመሪያ እግዚአብሔር እንዲያደርገውን ሰው አይለየውም ነው። ከዚህ በፊትም ኦፕን ነበርኩኝ። እሱ ይችላል ግን ከሚካኤል ቃል ገብቷል። ለዛሬ ቀን ይዘናል። ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ። ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባል እኮ። በቃ ብዙም ማለት አያስፈልገንም። በባለትዳር መካከል ኩላሊቱን ወስዳ ኩላሊቱ እኮ ይጠራታል እኮ ሁሌ ይቀሰቀሳሉ፣ ይተሳሰባሉ። ያንን ራሱ እንዴት ማሰብ አቃተን? ደስ ይላል። ጥሩ ነው፣ ደስ ይላል። መታረቅን የመሰለ ነገር የለም። እንኳን ታረቃችሁ ብለን ማሽቃበጥ ነው እንጂ ያለብን ሌላ ምንም አማራጭ የለንም። ታረቁ፣ ባለትዳሮች አትጣሉ። በተለይ ሶሻል ሚዲያ ላይ ወጣችሁ ተጣላን ምናምን ኢንተብሮ ይላል ስዊዲሽ። አዎ ጥሩ አይደለም። በዓለም ላይ አሁን ላይ አነጋጋሪ የሆነው ኢትዮጵያዊ ማን ነው? ሀዱሽ የተባለው ሰውዬ ሆኗል። ያው ሰሞኑን ደግሞ እንግሊዝ እስር ቤት ካሰርኩት በኋላ በስህተት ወጥቷል እና እየፈለግኩት እገኛለሁ ብላ ሰሞኑን ቀውጢ እየተደረገ ነበረ። ያው መያዙ ተነግሯል። ነገር ግን
ሀዱሽ ገብረስላሴ ቅባቱ ከዚህ በፊት እንደምታስታውሱት እንግሊዝ በገባ በ8ኛ ቀኑ የ14 ዓመት ታዳጊ ለወሲብ በማናገር እንደዚሁ ደግሞ አንዲትን ሴት ለወሲብ በመጠየቅ ያለ ፍላጎቷ በመጠየቅ በሚል ያው ሴክሹዋል አሶልት ተከሶ ዓመት ተፈርዶበት ነበረ። ይህ ግለሰብ ስደትን መራር በሆነ ሁኔታ ወደ ሱዳን ሄዶ በሊቢያ አድርጎ በጣሊያን ተንከራቶ በባህር በምን በቃ ሲንከራተት ቆይቶ እንግሊዝ የገባ ነው። ኢሴክስ በተባለ ከተማ አረፈ። ቤል የተባለ ሆቴል ላይ አሳረፋ። ጥገኝነት ጥያቄው እንዲከታተል እንግሊዝ አመቻቸችል። ህብረተሰቡም ቁጣውን ለመግለጽ ወጣ። ሰላማዊ ሰልፉላ ከፍተኛ አድርገውበት ነበረ። በሰዓቱ መነጋገሪያ ሆኖ ነበረ። ብቻ በመጨረሻ ፍርድ ቤትም ቀርቦ 12 ወር ተፈረደበት። ሀዱሽ ከእስር ቤት ሲወጣ እችን ፌስታል ይዞ መንገድ ላይ ሲሄድ ይመስለኛል ከአበሾችም ጋር ሲነጋገር ያው ቪዲዮ ተለቆበታል። ከዛ በኋላ ሄደው በፖሊስ እባክና እንዳልክ ወደ ሀገርም እንልካለን ምናምን ማባቢያ ከፖሊስም ተባለ። ብቻ በዚህም በዛም መያዛቸውን ዛሬ ጠዋቴን ቪዲዮ ሰራ ተመልክቻለሁ። በኢትዮጵያ ዘንድም ከተሰማ በኋላ የሀዱሽ ጉዳይ ላይ ኮሜንት እየተሰጠ ነው። አንዳንዱ ያው ይበለው ትክክል ነው፣ በቃ ወንጀል ሰርቷል ከተባለ ይቀጣ ነው እየተባለ ያለው። በሌላ በኩል ያኑላ መከራ አይቶ የፖለቲካ መጫወቻ አደረጉት። ሆም ብለው ነው አሁን ላይ እንግሊዝ ውስጥ ስደተኛ የመጥላት እንቅስቃሴ ለማስፋፋት ታሪኩን እያዛቡበት ያሉት የሚል ደግሞ እናዝንለታለን የሚል ነገርም እየታየ ነው። ለማንኛውም እኔ በጠይቁኝ ይሄ ሰው ይበለው ነው የምለው። ይበለው ከሚሉት ወገን ነኝ። ሰሞኑን አነጋጋሪ ከሆኑ ጉዳዮች የብፁዕ ቅዱስ አቡነ ማትያስ የሰላም ጥሪ ይጠቀሳል። እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበ እና የተራዘመ እንዲሆን አድርጎታል። በመሆኑም ይህ እርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማችን እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባል። ብፁዕ አባታችን በቅዱስ ሲኖዶስ መክፈቻ ጉባኤ ላይ ነው ይህን የሰላም ጥሪ ያስተላለፉት። እንደዚሁም ቤተ ክርስቲያን ላይ በተለያየ መልኩ ጥቃት መከፈቱን እሱን በመዘርዘር ነው የተጀመረው። ሰሞኑ አነጋጋሪ ከነበሩ ጉዳዮች ሀጂ ሙፍቲን አተናቸዋል። አባታችን ነበሩ፣ ሙስሊም ክርስቲያን ሳይሉ ለሁላችንም መካሪ ነበሩ። የእሳቸው እረፍት እኔንም አሳዝኖኛል። ነፍሳቸውን ይማርልን። አንድ አድባር ኢትዮጵያ አታለች። ድንበር የማይፈጥር ለፖለቲከኞችም ለሃይማኖተኞችም ለሁሉም ሰው የሚገስጽ የሚያስተምር ነገር የሚናገሩ አባት ነበሩ። በሕይወት ሳሉ ካስተላለፉት ይህንን መልእክት እንስማላቸው። የዘንያ ሙስሊሙ ክርስቲያኑም እኩል ነው፣ ድሃውም ሀብታሙም እኩል ነው፣ ባለስልጣኑም ሌላውም እኩል ነው። የዘንያ እንዲህ ያለ ነውና እንዲህ ያለ ላርገላስ ለብቻ ክብሮት ለሰጡ የሚል ሀሳብ የለኝም። የዘንያ እንዲህ ያለኝ ስለዚህ ለሁሉም ምን ያለቅሳለሁ፣ አዝናለሁ። ምናልባቸው ይሄ ይሆናል እንጂ ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ የዋልኩለት የለኝ። ሁለተኛ ደግሞ ስናገርም ደግሞ ይሄ ነገር ተቀባይነት ያገኝ፣ ይህን ነገር ሰው ይወደደው እያለ አልናገርም። ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይህ ነው ብዬ ነው የምናገረው። ድንበር የሚሰሩ ሳይሆን ድንበር የሚያፈርሱ ትላልቅ አባቶች እንደዚህ ያስፈልጉናል። ያሉትንም በህይወት ይጠብቅልን። የአባታችን የሀጂ ሙፍቲን ነፍስ ይማርልን። መልካም ቃላቸው እንደዚህ እየታወሰ ከትውልድ ትውልድ ይሻገራል። ነፍሳቸውን ይማርልን። ወደ ዩቲዩብ ቤተሰቦቼ እንዴት ነበር የዛሬው ቪዲዮ? ከተመቻቹ ላይክ እያደረጋችሁ ሀሳባችሁን ኮሜንት እያደረጋችሁ እንድትወጡ በትህትና እጠይቃለሁ። ለዛሬ ያቀረብኩላችሁ ይህን መሰል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።